ሩሂ ልብ አንጠልጣይ የፍቅር ታሪክ ክፍል 2 ደራሲ ዩስራ ተራኪ ረዚቃ መሐመድ። ለሚስክ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ በታላቅ አክብሮት ተጋብዛችኋለሁ። ቪዲዮን ላይክ በማድረግ ጀምሩ። ከንግግሮቿ መካከል እንግሊዘኛ ታዘወትራለች። አያሌ ዓመታትን ካናዳ እንደቆየች ለመገመት አይከብድም። የቃል ልውውጣቸውን ጨርሰው ኢሳም ወደ ሆስፒታል አመራ። ኢሳም ጎበዝ የስነ ልቦና ዶክተር ተብለው ከሚጠሩ የሆስፒታሉ ዶክተሮች አንዱ ነው። ለተወሰኑ ዓመታት በተማረበት ሀገር ለንደን ላይ ሰርቷል። በስራው ታታሪ ትሁት ዶክተር ነው። 2 እህቶች አሉት፣ በተመሳሳይ የእድሜ ክልል የሚገኙ ሀናንና ሲትራ። ቅርርባቸው እንደ እህትና ወንድም ብቻም ሳይሆን ከዚያም በላይ ነው። ይበልጥ ከሲትራ ጋር ቁርኝነታቸው ጥልቅ ነው። እሷን ሳያበሽቅ መዋል አይሆንለትም። ጠዋት ሲወጣ ጨጓራዋ እስኪላጥ አብሽቋት ከወጣ ሰዓታት ሳይሞሉ ትደውለታለች። እንዲህ ለመወደዳቸው ሚስጥር ወላጆቻቸው ናቸው። ቤታቸው የፍቅር ቤት ነው። ጸብ፣ ጭቅጭቅ አያውቁም። የኢሳም አባት አንድ ትልቅ ሬስቶራንት ላይ በዘበኝነት ነበር ይሰሩ የነበሩት። አቶ አብዱሰላም እናታቸው የቤት እመቤት ናቸው። ወይዘሮ ሳዳ ገቢያቸው አነስተኛ ቢሆንም ቤታቸው ግን ፍቅር ጠፍቶ አያውቅም። የሚያስቀኑ ቤተሰብ ናቸው። ኢሳምና ሲትራ በትምህርታቸው ሰቃይ ተማሪ ነበሩ። ሀናን በጣም አስቸጋሪ ነች። ብዙ ክፍሎችን እየወደቀች ከእህቷ ብዙ ኋላ ቀርታለች። የሲትራና ሀናን የማብሸቂያ ደካማ ጎን ነች። ሲትራ 10ኛ ክፍል ትምህርቷን ስትጨርስ ጥሩ ውጤት በማምጣቷ ትልቅ የሀብታም ትምህርት ቤት ነፃ የትምህርት እድል አገኘች። ያኔ ሀናንን እንዳይከፋት ኢሳም ሲትራ የምትማርበት ትምህርት ቤት አስገባት። ያኔ ኢሳም ተመርቆ ስራ የተቀጠረበት የመጀመሪያ ዓመት ነበር። ብዙም ሳይቆይ የውጭ የትምህርት እድል አግኝቶ ለንደን አመራ። በትርፍ ሰዓቱ እየሰራና እየተማረ ቤተሰቦቹን መጦር ጀመረ። አባቱን የሬስቶራንት ዘበኝነት አስነስቶ የንግድ ሱቅ ከፍቶለት መስራት ጀመረ። ትምህርቱን እንደጨረሰ እዚያው ለንደን ተቀጥሮ እየሰራ ብዙ ነገራቶችን መለወጥ ጀመረ። በጭቃ የተሰራቸውን 3 ክፍል ቤታቸውን ቅንጡ በሆነ ቤት አሸጋገረ። ቤተሰቦቹን አስደስቶ ሳያበቃ ዓመት እንኳን ሳይሞላው አባቱ በድንገተኛ ህመም ይህችን ዓለም ተሰናበቱ። ለቤተሰቡ ትልቅ ዱብዳ ነበር። ሁላቸውም ልባቸው ተሰበረ። ይበልጥ ባለቤታቸው ሳዳ የልጅነት ባለቤታቸውን የልጆቻቸውን አባት በማጣታቸው ታማሚ ሆኑ። ልጆቹም ቢሆኑ ሀዘናቸው ጥልቅ ነበር። አባታቸውን፣ ጥላቸውን፣ ኑሯቸው ነበር ያጡት። ግን አላህ የወደደውን ይወስዳል። መስወበርም ግድ ነው። ውስጣቸው እየታመመ እናታቸውን እንዳያጡ እንዳልታመሙ አስመስለው እናታቸውን ማጽናናቱ ግድ ነበር። አባቱ ወደ አኼራ ከሄደ ወዲህ የሰው ሀገር ኑሮ ትቶ ወደ ቤተሰቦቹ ከተመ። የቤቱ የበኩር ልጅ ብቸኛ ወንድ ልጃቸው እሱ ነውና ኃላፊነቱ የሱ ነው። ሲትራ የ12ኛ ክፍል ውጤት አልሳካ ሲላት ትምህርቱን እርግፍ አድርጋ ተወች። ስለ ትምህርት ሲወራ ፊቷ ደም ይለብሳል። በእውነቱ ለፍታለች። ጠዋትም ማታም ከመጽሐፏ ቀና ብዙ ሰዓትን ሳታልፍ ነበር። ግን አልቀናትም። ያበሳጫታል። እቤት ቁጭ ብላ ታማሚ እናቷን በመንከባከብ ጊዜዋን ታሳልፋለች። ሀናን የኮሌጅ 2ኛ ተማሪ ነች። ለስሙ ነው ትምህርት ቤት የምትሄደው እንጂ ልትማር እንዳልሆነ ሁሉም ጠንቅቀው ያውቁታል። ኢሳም የኢሻ ሰላቱን ሰግዶ ነው አብዛኛውን ጊዜ ቤት የሚገባው። ዛሬ ከወትሮ ትንሽ በማምሸቱ እናቱ ተጨንቀው በር ያሉ ወደ ልጃቸው ሀናን ፊታቸውን አዞረው ምን ነው አንቺ ልጅ ይህንን ስልክ መጎርጎር ትተሽ ወንድምሽውን ወጥሽ ብትፈልጊው? ማማ የት ብዬ ነው የምፈልገው? በእግሯ ይመጣ ድሮም አንቺን ሰው ብዬ። ሲትራ ብለው ተጣሩ። ማማ ጠራሽኝ? አቤት። አዎ ነይ እስኪ እናቴ። ወይ ማማ ወንድምሽ በሰላም ነው ያመሸው? መስጂድ ሆኖ ይሆናል ማማ። ቆይ ልደውልለት። እስኪ ደውይለት። ስልኳን ከኪችን አምጥታ ስትደውልለት ስልኳ አይሰራም አይደል ልጄ? ቆይ ምን ሆኖ ነው ይልጅ? ማማ በረቢ እንዲያትሆኝ ይመጣል።
ከአፏ ሳትጨርስ የኢሳም የመኪና ድምፅ አሰማ። መጋረጃውን ገርበባ አድርጋ በመስታወቱ አሻግራ ወደ ውጭ እያየች ዝም ብለሽ እኮ ነው የምትጨነቅ። ልጄ መጣ? አሰላሙ አለይኩም። ወአለይኩም ሰላም። እትዬ ሲትራ ደህና ዋሉ? እስኪ ገና ሳትገባት ነጅሰኝ። ስልክ ለምንድን ነው የማታነሳው? አላየሁትም። ደውለሽ ነበር እንዴ? በላሁን ግባ፣ ማማ የሆነ ነገር ሆኗል ብላ እየቀወጠችው ነው። አሰላሙ አለይኩም ቤቶች። ወአለይኩም ሰላም ወራህመቱላህ። ልጄ ምን ነው አስጨነቀን እኮ። ማማ እያወፍ በይኝ፣ መስጂድ እኮ ሆኜ ነው። ግንባሯን ስሞ እግሯ ስር ቁጭ አለ። ይሁንሽ ደግ ስትቆይ ጊዜ እኮ ሌቦች አገኙብኝ፣ የሆነ ነገር አረጉብኝ ብዬ እያሰብኩ ነው። ማማ አታስቢ፣ ምንም አልሆነም። ያንቺ ዱዓ ሁሌም ይጠብቀኛል። ወገኛ በል እራቱን እንብላ። እሺ ልብስ ቀይሬ እመጣለሁ። ማዕዱን ሰብሰብ ብለው ተመገበው ሲትራ እናታቸው መኝታ ክፍሉ አስገብታ ከወንድሟ ጋር ኳስ ለማየት ሳሎን ወረደች። ወንድሜ የኔ ክለብ ካሸነፈ አንተ ትጋብዘኛለህ፣ ያንተ ካሸነፈ ደግሞ እኔ ጋብዛለሁ። በራስሽ ፈርደሽ ካልሆነ በስተቀር ማንቼ እንደማይሸነፍ ግልጽ ነው። እስኪ እናያለን። አንድ ጎል በገባ ቁጥር ሲበሻሸቁ በስተመጨረሻም በኢሳም ክለብ አሸናፊነት ጨዋታው ተጠናቆ ሲትራ በንዴት ክፍሏ ገብታ ተኛች። ሲትራ ኪችን ውስጥ እንጎዳጎዳለች። ሃናን እያፏሸገች እህቴ ቁርስ አልደረሰም እንዴ? እመቤቴ በቃ ሁሌ ኩሽና ስል ሰራተኛሽ ነው እንዴ የሚመስልሽ? ታዲያ ምንድነሽ? ከተደረደሩት የአትክልት መጨለፊያዎች አንስታ ይኸውልሽ፣ በዚህ ጭልፊያ አናትሽን ሳልጨልፍሽ ከዚህ ውጭ። እህቴ ደግሞ ትምህርት ቤት ይረፍድብኛል። አልቤርጎ ለማለት ፈልገሽ ነው? ስለምን አልቤርጎ ነው የምታወሪው? ሃናን እኔ እኮ ሲትራ ነኝ። ትምህርት ቤት የምትሄጂው ልትማሪ ሳይሆን ልትጋደሚ እንደሆነ ጠንቅቄ ያውቃለሁ። አሮጊት የሆንሽ ነገር። እሰይ አሁን ሂጂ ሱፍራውን አነጣጥፊ። ኪችን ሲጫጫሁ ሳሎን ድረስ ድምጻቸው ይሰማል። ኢሳም ከስፖርት ተመልሶ ሳሎን ሲገባ ጩኸታቸውን ሰምቶ ወደ እነሱ ሲያመራ ምንድን የሚያስጨዋችሁ በዚህ ማለዳ? ይቺ ነች አሮጊቷ እህትህ ሃናን። ምን ላርግሽ? በኋላ በምን ተፈተንኩኝ እንዳት። ምን ልታመጭ? የማመጣውንማ ሳይሻለሁ። ልትይዛት ስትል ከኢሳም ጀርባ ተደብቃ ተሽሎክሉካ ከኪችን አመልጣት ወጣች። ሲትራ ብስጭት ብላ ወደምትሰራው ቁርስ ተመልሳ ሶሷን እያቁላላች በሌላ በኩል እናቷ ሌላ ነገር ትሰራለች። የኔ ቆንጆት አንቺ ባትኖሪ ምን ይውጠን ነበር? ውጣልኝ ባክ፣ በተራ አንተ አታብሽቀኝ። ወይኔ ሲትራ እናንተ መጫወቻ ሆኜ ልቀር? እህቴ ምን አደረኩሽ? እኔ ደግሞ ቁም ነገር ግን ስራ እየበዛብሽ እንደሆነ ይገባኛል። ዛሬ በጊዜ ከስራ እንውጣና ቆንጆ ቦታ ይዤሽ እሄዳለሁ። የምርህን ነው? አዎ የኔ ቆንጆት፣ ሰው ወደህ እኮ እኔም በጣም ነው የምወድሽ። በቁርሱን ቶሎ በይ፣ ሰዓት እንዳይሄድብኝ። ይኸው ደርሷል፣ ማቅረብ ብቻ። ኢሳም ሻወር ወስዶ ልብሱን ለባብሶ ቁርስ ከቤተሰቦቹ ጋር በአንድ ማዕድ ተቋድሶ ሃናን እስከ ትምህርት ቤቷ ሸኝቷት ወደ ነሩሂ ቤት አመራ። አንዳንድ ህይወት አማራጭ ታሳጣለች። ለመሞት መፈለግ፣ በህይወት መቆየት፣ እሱን መሰልቸት። ግን ደግሞ ሞት እንደ አዞ አንገት ላይ ሲጠመጠም ትፈራለህ። መኖር አሊያም መሞት፣ ሁለቱም ከምርጫህ ውጪ ይሆናሉ። እንደዚህ አይነት አሰልቺ ስሜቶች ዘውትር ይሰሙኛል። ራሴን ለማጥፋት ሞትን ተደፋፍሬ አንድ እርምጃ እግሬ ወደ ሞት ስጠጋ እፈራለሁ። ግን ደግሞ ሞትን ብቻ ሳይሆን ህይወትንም አጥብቄ እፈራለሁ። ቆሻሻነቴን፣ እርካሽነቴን፣ ማንነቴን ሳስብ ራሴን አጥብቄ እጠላዋለሁ። ሞት የሚለው ቃል ለኔ ክብር ነው። ለነገሩ ሁለቴ ሞት የለም፣ አንዴ ሞቻለሁ። አዎ ያኔ ከቤተሰቦቼ ቤት ወጥቼ ወደ ህይወቴ እሳት ወደሚወስደኝ መንገድ ስጓዝ ሩሂን ገድያታለሁ። ዛሬ ሌላ ማንነት፣ ዛሬ ሌላ ስብዕናን ተጎናጽፌያለሁ። ማንም የማይፈልጋት ርካሽ ሴት ሆኛለሁ። ታዲያ ህይወት ለምኔ?
በቃ ትግሉ ይብቃኝ። በመድኃኒት ማስቀመጫ የተቀመጡትን ብልቃጥ ውስጥ ያሉትን መድኃኒቶች አንድ ላይ ቃመቻቸው። ዘይነብ ከደረጃው እየሮጠች ስትወርድ ከኢሳም ጋር ተጋጩ። ኢሳምን በዘይነብ አኳኋን ተደናግጦ ደህና ነሽ ሩሂ አለች። ሩሂ ምን ሆነች አለ አይኑን እያፈጠጠባት። ክፍሏ ተቆልፏል፣ የሆነ ነገር ሆናለች። ቁልፍ ይዤ ልምጣ ከታች? እሺ ፍጠኝ። ዘይነብ ቁልፍ ልታመጣ ወደ ታች ስትወርድ ሂዳያ ተመልክታት የተፈጠረውን ልታጣራ ዘይነብን ተከትላት ሄደች። በተለያዩ ቁልፎች ሲሞክሩት በሩ አልከፈት አላቸው። ዘይነብ ሌላ ቁልፍ አምጥታ በዚህ ሞክረው እስቲ ተቀብሏት ሲሞክረው ተከፈተለት። የበሩን እጅታ ተጭኖት ሲከፍተው ሂዳያ እየሮጠች ገባች። ሩሂ ከአፏ አረፋ ደፍቃ ወለሉ ላይ ተዘርራለች። ሂዳያ እየሮጠች ሂዳ አንገቷን ቀና አድርጋ እህቴ ምንድን ያደረግሽው እያለቀሰች ፊቷን በእጆቿ ይዛ ትንሰቀሰቃለች። ኢሳም ሩሂን ከሂዳያ እጅ ተቀብሎ ተሸክሞት ወደ ሆስፒታል ይዘዋት ከነፉ። ሂዳያ ወዲያና ወዲህ ትንጎራደዳለች። ኢሳም ሊያረጋጋት ቢሞክርም ፈጽሞ ልትረጋጋ አልቻለችም። ከአንድ ወንበር ላይ ሂዳ ቁጭ አለች። እጆቿን ጭንቅላቷ ላይ አድርጋ እግሯን ከመሬቱ እያላተመች መሬቱን ታያለች። ልጄ ምንድን የሆነችው? ልጄ ምንድን ያገኛት? ካቀረቀረችበት የእናቷ ድምጽ ጎትቶ ጆሮዋ ውስጥ ሲገባ ከተቀመጠችበት ወንበር ብድግ ብላ ወደ እናቷ ሄደች። ኡሚ ተረጋጊ፣ ደህና ትሆናለች። ልጄ የት ነች? ሂዳያ ልጄን አሳዩ። ሆስፒታሉን ስትረብሽ ማሂና ኢሳም እንደምንም ይዘዋት ወጡ። ወዴት ነው የምትወስዱኝ? ልጄ እኮ ምን አይነት ሁኔታ እንዳለች አናውቅም። ማሂር እናቱን ለማረጋጋት ኡሚ ያንቺ እንዲመሆን እኮ እሷን ደህና ያደርጋት፣ አንቺም ትታመሚያለሽ። ማሂ ልክ ነው ኡሚ፣ ራስሽን አረጋጊ። እኔ ዶክተሩን አናግሬ ገብተሽ እንድታያት እንዲፈቅድልሽ ለማድረግ ሞክራለሁ። ልጄ እባክህ ዶክተሮች መቼስ እርስ በርስ ትተዋወቃላችሁ፣ አናግረው። አንዴ እንኳን አይኑ አለያት። እሺ ችግር የለውም፣ እስከዚህ አንቺ ራስሽን አረጋጊ። ትንሽ እንደቆዩ ሂባና ሀጂ ድሬስ ከታላቅ ወንድሟ አብዱልከሪም ጋር ለሶስት ሆነው ገቡ። ልጄ ምንድን የሆነችው ሲሉ አይናቸውን አንዴ ወደ ኢሳም አንዴ ወደ ባለቤታቸው አይናቸውን አጉረጠረጡ። አላውቅም፣ ልጄን እንዳላጣት ፈርቻለሁ። እባካችሁ የሆነ ነገር አድርጉ። ኡሚ እባክሽ ተረጋጊ፣ ሩሂ ምንም አትሆንም። አብዱልከሪም እሱ እናቱን አቅፎ ሊያባብላት ይሞክር ጀመር። ሁሉም ጥግ ጥጋቸውን ይዘው ሩሂ የተኛችበትን ክፍል ከመችመች ይከፈት ይሆን እያሉ ወደ በሩ ያቁለጨልጫሉ። የሩሂ ቤተሰቦች ሲባል ሄዳ ከተቀመጠችበት ፈንጠር ብላ ተነስታ አቤት ዶክተር እንዴት ነች? ተረጋጊ፣ ደህና ነች፣ ገብታችሁ ማየት ትችላላችሁ። እናቷ ፊቷ ፈክቶ አልሐምዱሊላህ አሉ በለሆሳስ ድምጽ። ለምንድን ነው ዳግመኛ ይህች መራራ ህይወት እንድኖር እድሉን የሰጠህ? ቆሽሻለሁ እኮ ኖሬም አልጠቅምህም። ለምን ሰቃይን ፈለግከው? ለምን እንድኖር ፈለግ? ለምን ዳግም በጸጸት እንድማቀቅ እነዚያ ጨለማ ጊዜያት እንዲጎዱኝ አደረከኝ? ሩሂ የኔ ልጅ ዞር አይታቸው ጀርባዋን አዞረች። ወንድሞቿ ሊጮህባት ሊቆጡባት በእሷ ምክንያት እለት ተዕለት የምታነባ የምትሰቃይ እናታቸው እሷ ምክንያት እንደሆነች አንቺ ነሽ እናታችንን ልታሳጭን ነው ብለው ሊያንባርቁባት ፈለጉ። ግን ሩሂ እንኳን ሊቆጧት ሊገላምጧት ታሳዝናለች። ያ ብርቱካን ይመስል የነበረው ፊቷ ተቋቁሯል። ትልልቅ አይኖቿ በእንባ ብዛት አብጠውና ቀልተው ለሚያየት ታስፈራለች። ረጅም ሀር ጸጉሯ ከተበጠረና ከታጠበ አያሌ ቀናት እንዳለፉት ያስታውቃል። ታዲያ የሚጨክን አንጀት ከየት ይምጣ? መውጣት እንደምትችል ተነግሯቸው ይዘዋት ወደ ቤት ሄዱ። ሲትራ ወንድሟ መጥቶ ይዟት እንዲወጣ ተዘጋጅታ የወንድሟን መምጣት ደጁን ስታይ ሰንብታ ልትደውልለት ስልኳን አነሳች። ትንሽ ከጠራ ወዲህ ስልኩ ተነሳ። አሰላሙ አለይኩም። ወአለይኩም ሰላም ሲትሩ፣ ቀጠሯችንን ረሳ ወንድሜ? ሲትሩ የሆነ ጉዳይ አጋጥሞኝ ነው። አፏን ምንድነው ወንድሜ?
ስመጣ ሁሉ እናወራለን። አሁን እየነዳው ስለሆነ ስልኩን ልዘጋው ነው። እሺ በቃ። ስልኩን ዘግታ ወንድሜ ምን ሆነ ይሁን ስትል በሐሳብ ሰጠመች። ሲትራ፣ አንቺ ሲትራ። አቤት። ወይኔ ሀናን እዚህ ሆነሽ ነው ላንቃይ እስኪገለበጥ የምታስችኝ? ሐሳብ ውስጥ ሆኜ ነው። አረ ደግሞ እንደዚህ አምሮብሽ የታባሽ ልጅ ነው። ከወንድሜ ጋር ልንወጣ ነበር። ምንድነው የሚያስጨውሽ? ቆይ ግን እኔ ምናችሁ ነኝ? ምን አውቄልሽ? ከኔ ተደብቃችሁ አንድ ቀን ከሀገር ትወጣላችሁ እናንተማ። መጠርጠሩስ? አሁን ተይኝን ይደብሮኛል። ታዲያ ወዴት ነው? ልብሴን ልቀይር። እኔ እንዳንቺ ክፉ አይደለሁም። እንደዚህ አምሮብሽ አትመለሽ። ነይ ልጋብዝሽ። ወላሂ 32 ጥርሷን እያሳየች ተናገረች። ወረበል እውነቴን ነው። አንዳንዴ እኮ ደስ ያለሽ ግን በአንድ ነገር ከተስማማን ነው። ምን አለች እያፈጠጠችባት። ባለፈው ወንድሜ ስጦታ የሰጠሽን ነጩን ቀሚስሽን ነገ ታውሽኛለሽ? ድሮም ያለ ጥቅም አትንቀሳቀሽም። አልሰጥም ብልሽ እንኳን ሰርቀሽ ለብሰሽ ዶሮ ሲጮህ ሌሊት እንደምትወጪ መች አጣሁት። እንግዲህ ምርጫ አንቺ ነው። እሺ ጎበዝ፣ ኮት ደርቤ ልምጣ። ሲትራና ሀናን አብረው ሲሄዱ ሀናን ታላቅ፣ ሲትራ ደግሞ ታናሽ ነው የሚመስሉት። ሲትራ አጠር ቀጠን ያለች ቀይ ከለር ያላት ልቅም ያለች ቆንጅዬ ናት። ሀናን ከኢሳምና ሲትራ የምትለይበት የአባቷን ከለር በመያዟ ነው። ሁለቱ ቀይ ናቸው። ሀናን የጠይም ቸኮሌት ነች። ሞላ ያለ የሰውነት ቅርጽ ያላት፣ ስትስቅ የሚሰረጎዱና ድርድር ያሉ ጥርሶች ያሏት ልጅ ነች። እንዲሁ ደስ አላት። አፍንጫዋ ትንሽዬ ነች። ሲትራ ልታበሽቃት ስትፈልግ አፍንጫ ሲታደል መጨረሻን የደረሰች ትላታለች። ሀናን ንዴቷን ዋጥ አድርጋ አንቺስ አጥንት ሲታደል አጥንት ወስደሽ ስጋው አልደረሰሽም፣ ለዚያ ነው በሳሙና ላይ የቆመ ሰንደል የመሰልሽ። ሲትራ ንዴታም ነች። ከሀናን ጋር መበሻሸቅ ከጀመረች ፍጻሜው ሽንፈት ነው። ይህንን ጠንቅቃ ታውቃለች። ይህ ሁሉ ሰው በእኔ ምክንያት የተሰቃየ ነው። ለአንዲት ለቆሸሸሽ ነፍስ፣ ለአንዲት ጨካኝ ሩሂ። ኡሚ ይቅር በይኝ ስለ ጭካኔ። ብትሰሚ ልጅ አይደለሽም ብለሽ ልትክጂኝ አሊያም በድንጋጤ ልብ ምትሽ ቀጥ ሲል አንቺ ያሳደግሻት ጠንካራዋ ጌታን ፈሪዋ ሩሂን ገድዬ አውሬ የሆነች ልጅሽን ተክቻለሁ። ምን ትይኝ ይሆን? ጨክኜ ነፍስ የማታውቀዋን ጥያት እንዳልሄድ ቃል በማያውቅ አንደበቷ በልቅሷ ልታስቆመኝ ስትታገል ያለምንም ርህራሄ ጥያት ስለሄድኳት የልጅ ልጅሽ ብታውቂ ምን ትይኝ ይሆን? ይቅርታ፣ እኔ ሞት የሚገባኝ ልጅሽ ነኝ። እኔ አውሬ የእናት አንጀት የሌለኝ አረመኔ ነኝ። እጆቿ ይንቀጠቀጣሉ። ዳግም በሀያት መቆየቷን አልወደደችውም። አይኖቿን ስትጨፍን ትናንሽ እጆቿን እያወራጨች የምታለቅሰዋን ትንሽዬ የ2 ሳምንት ህፃን የምትመስል ታያለች። ሩሂ የኔ ልጅ ባክሽ ትንሽ ብቻ ቅመሽ። ጀርባ ሰጣ ከተኛችበት ወደ እናቷ ዞራ የእናቷን አይኖች በጥልቀት መረመረቻቸው። ጭንቀትን፣ ፍቅርን፣ ስስትን፣ ሀዘኔታን የተሸከሙ አይኖች። የእውነት አሳዘነቻት። በማንኪያ እያደረገች ትንሽ እንድትበላ አድርገው በሀጂ ድሪስ ጉትጎታ እንድታርፍ ጥለዋት ወጡ። ተመልከች እህቴ፣ ያ ልጅ አያምርም? አያምርም? አምላኬ ሆይ ተመልከች እስኪ፣ ምንም እኮ ይወጣለት። አንቺ ልጅ ቆይ ጤነኛ ነሽ? እህቴ ማነው ማድነቅ በሽታ ያደረገው? አሁን ተነሽ፣ ወሬሽን ትተሽ ማማ ደብሯታል። ቆይ እንጂ ምላሿን ሳትጠብቅ ቦርሷን አንስታ ስትወጣ ተመልከቱልኝ እችን አሮጌት። ምናልባት ትንሽ ብንቆይ ወደኛ ሊመጣና ሊያወራን ይችል ነበር። አለም ምን እንጃ ቆንጆ ነህ ብየው አመሰግናለሁ ይለኝ ይሆናል። ከዚያም ቁጥርን እንለዋወጥ ነበር። ሃኒ ምንድነው የምታስቢው? የእውነትም አንቺ እብድ ነሽ እንዴ እህቴ? ሄደች ማማ በርቂ አለሽ በማፌዝ። እህቴ ምንድነው ሴትዮ አትራመጅም? የእውነት እህቴ በጣም ነው የምታስጠይው። ሀናን መሀል መንገድ ላይ ገድየሽ ነው የምሰራሽ። ውስጧ የ70 ዓመት አሮጊት ያለባት ሲትራ የተባለች ልጅ
እህቷን መሀል መንገድ ላይ ገደለቻት ይባልልሻል። ጅል ተመልከች፣ ሰው እኛን እንደ እብድ እያየን ነው። አፍሽን ዘግተሽ ተራመጂ። ተመልከቱልኝ፣ እቺ የማትረባ አፍሽን ዘግተሽ ተራመጂ። አምላኬ፣ መጀመሪያ ማነው መለፍለፍ ነው የጀመረው? እኔ ነኝ እንዲህ መሀል መንገድ ላይ ጭቅጭቅ የጀመርኩት? ኡፋናን ኡፍ! ምን አንቺ ግብዣ ባፍንጬ በወጣ። እህቴ ችግር የለውም፣ ብሩ ልትከፊኝ ትችያለሽ። የማትረቢ አሁን አፍሽን ዘግተሽ ተራመጂ። እሺ አትከላምጪኝ፣ እራመዳለሁ። ውድና የተከበራችሁ የሚስኪ ቲዩብ ቻናል ተከታታዮቼ ክፍል 3 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ክፍል እስከምንገናኝ ድረስ በያላችሁበት ቀንና ሌላችሁ ሸጋ ይሁንልኝ።